ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። ጠቅላይ ሚኒስትር አብይ አህመድ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር በስልክ ተወያዩ። ጠቅላይ ሚኒስትር አብይ አህመድ ለፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለፈረንጆች አዲስ ዓመት የእንኳን አደረሶ መልካም ምኞት መልእክት በስልክ አስተላልፈዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የሁለቱ ሀገራት ግንኙነት እየተጠናከረ መሆኑን ጠቁመው የሁለትዮሽ ትብብሩ የበለጠ ለማጠናከር ሀሳብ መለዋወጣቸውን ገልጸዋል። የጋራ ፍላጎት በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይም መረጃ ለመለዋወጥ ከስምምነት መድረሳቸውን ገልጸዋል። ቤት ሰርተን እናስረክባለን ብለው ሕዝብን በሚያጭበረብሩ አካላት ላይ ሕጋዊ እርምጃ እየተወሰደባቸው መሆኑን የፍትህ ሚኒስትሯ ሀና አርአያስላሴ ተናገሩ። በሌላ በኩል ብሔርና የፖለቲካ አቋም መሰረት በማድረግ በሕግ ቁጥጥር ስር የዋለ አንድም ዜጋ አለመኖሩን ሚኒስትሯ ገልጸዋል። ሚኒስትሯ ይህን ያሉት የተወካዮች ምክር ቤት ትላንት ባካሄደው 7ኛ መደበኛ ስብሰባ ላይ ነው። የሕግ የበላይነት ለማረጋገጥ በየደረጃው አስፈላጊውን የሪፎርም ስራዎች መተግበራቸውን አንስተው ሚኒስቴር መስሪያ ቤቱ አስፈላጊ የለውጥ ስራዎች በትኩረት እየሰራ መሆኑን ገልጸዋል። የዜጎች ዲሞክራሲያዊና ሰብአዊ መብት ጥያቄዎች በተመለከተ ማንኛውም አካል የመብት ጥያቄ ሲኖረው ህገ መንግስቱና የሀገሪቷን ህጎች ባከበረ መንገድ ሊቀርብ ይገባል ብለዋል። ከህግ ውጭ የሆኑ ጉዳዮች ሲኖሩ ግን በየደረጃው ተጠያቂነት እንደሚኖር ሚኒስትሯ አብራርተዋል። የተወሳሰቡና ድንበር ተሻጋሪ ወንጀሎችን ለመከላከል ብቁ የፖሊስ ሰራዊት ለመገንባት በትኩረት እየተሰራ መሆኑን ተገለጸ። የኢትዮጵያ ፖሊስ ዩኒቨርሲቲ በሁለት መስኮች የሶስተኛ ዲግሪ ትምህርት መስጠት ጀምሯል። ጠንካራ የጸጥታ ኃይል መገንባት የሀገረ መንግስት ግንባታው አንድ አካል ሆኖ በትኩረት እየተሰራበት መሆኑን በማስጀመሪያ መርሃ ግብሩ ላይ ተገልጿል። በማስጀመሪያ መርሃ ግብሩ ላይ ከፍተኛ የመንግስት የስራ ኃላፊዎችም ተገኝተዋል። የኢትዮጵያ ፖሊስ ዩኒቨርሲቲ ባለፉት ዓመታት ብቁ የፖሊስ አባላትን በማፍራት ረገድ በትምህርትና ስልጠና ውጤታማ ተግባራት መስራቱን ተገልጿል። ዩኒቨርሲቲው በ6 የሁለተኛ ዲግሪና በ19 የተለያዩ የመጀመሪያ ዲግሪ መስኮች እያሰለጠነ ይገኛል። የስራና ክህሎት ሚኒስቴርና የኢትዮጵያ ፖሊስ ዩኒቨርሲቲ ቦርድ ሰብሳቢ ሙፈሪያት ካቢል በበኩላቸው ጠንካራ በእውቀት የዳበረ ፖሊስ ሰራዊት መገንባት የሀገረ መንግስት ግንባታ ስራ አንዱ ትኩረት እንደሆነ ገልጸዋል። በአፍሪካ ትልቁ የሆነው ቢሾፍቱ ዓለም አቀፍ የአውሮፕላን ማረፊያ ግንባታ በጥር ወር እንደሚጀመር የኢትዮጵያ አየር መንገድ ግሩፕ አስታውቋል። ከአዲስ አበባ በስተደቡብ 40 ኪሎ ሜትር ርቀት ላይ አቡ ቴራ ተብሎ በሚጠራው ስፍራ በ10 ቢሊዮን የአሜሪካን ዶላር የሚገነባው የቢሾፍቱ ዓለም አቀፍ የአውሮፕላን ማረፊያ 3975 ሄክታር መሬት ላይ የሚያርፍ ነው። የአውሮፕላን ማረፊያው ግንባታ በሁለት ምዕራፎች ተከፍሎ የሚካሄድ ሲሆን የመጀመሪያው ምዕራፍ ሲጠናቀቅ 60 ሚሊዮን መንገዶችን ማስተናገድ አቅም ይኖራል። የሁለተኛው ምዕራፍ ግንባታ ሲጠናቀቅ አውሮፕላን ማረፊያው በዓመት 110 ሚሊዮን መንገደኞችን ማስተናገድ ይችላል። የአውሮፕላን ማረፊያው 2 ዘመናዊ ተርሚናሎች፣ 2 የአውሮፕላን መንደርደሪያዎች፣ የአውሮፕላን ጥገና ማዕከል፣ የካርጎ ማስተናገጃ ማዕከል፣ የበረራ መቆጣጠሪያ፣ የመንገደኞች ማስተናገጃ፣ ዘመናዊ ሆቴሎችና መዝናኛዎች እንዲሁም የንግድ ማዕከላት ይኖሩታል። በመጨረሻ
የባህር በርን አስፈላጊነት አሳንሰው የሚመለከቱ አፍራሽ አስተሳሰቦች ወጣቱ በእውቀትና በአንድነት ሊመክት እንደሚገባ ተገለጸ። የኢትዮጵያ ወጣቶች ፌዴሬሽን የባህር በራችን የደም ስራችን በሚል መሪ ቃል ሀገር አቀፍ የወጣቶች ንቅናቄ መርሃ ግብር አካሂዷል። በመድረኩ ንግግር ያደረጉት የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሙና አህመድ ወጣቶች ከባህር በር ጋር የተያያዙ እድሎችን በመጠቀም በንግድ፣ በኢኮኖሚ፣ በኢንዱስትሪ፣ በሎጂስቲክ፣ በስራ ፈጠራ እንዲሁም በቴክኖሎጂ ዘርፍ ላቅ ያለ ሚና እንዲጫወቱ ይጠበቃል ብለዋል። ወጣቶች የአባቶቻቸውን ተስፋና ህልም ተሸክመው የንግድ ብቻ ሳይሆን የህልውና ጉዳይ የሆነውን የባህር በር ባለቤትነት ጥያቄ በሰላማዊ መንገድ ለማሳካት ደማቅ ታሪክ የሚጻፍበት ዕድል መጠቀም ይኖርባቸዋል ብለዋል። ቅድመ ሀያቶቻችን በነፃነት በጀግንነት የከፈሉት መስዋዕትነት ዛሬም ወጣቱ የሀገርን ጥቅም በእውቀትና በጋራ ለማስከበር ተራውኑ ሲሉ አስገንዝበዋል። በውይይቱ ተሳታፊ የነበሩ ወጣቶች በበኩላቸው ለአገር ጥቅም በጋራ ለመቆም ያላቸውን ቁርጠኝነት ገልጸዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ